ወደፊታችሁን ሊወስኑ የሚችሉ የወደፊት ገቢያችሁን ሊወስኑ የሚችሉ በአንድ በተሰማራችሁበት የስራ መስክ ላይ ውጤታማ የሚያደርጓችሁ ቶፕ 5 ሶፍት ስኪሎች ነው ዛሬ የምናየው። 5ቱን የለስላሳ ክህሎቶች በዚህ ዘመን ላይ ውጤታማ ለመሆን ሰክሰስፉል ለመሆን ከሚጠቅማችሁ ቀዳሚ ስኪሎች ናቸው እነዚህ ስኪሎች። እንግዲህ እነዚህ ስኪሎች እጅግ በጣም በዚህ ዘመን ላይ ልዩነት እንድትፈጥሩ ዲፈረንሲዬሽን እንድትፈጥሩ የሚጠቅማችሁ ስኪሎች ናቸው ማለት ነው። እንግዲህ ወደ መጀመሪያው ስንሄድ ፐርሱዌሽን ነው። የመጀመሪያ ሶፍት ስኪል ፐርሱዌሽን ነው። ፐርሱዌሽን ማለት የማሳመን ችሎታ። ማሳመን ከቻሉ ማንኛውንም ነገር መሸጥ ይችላሉ ይባላል። ያ ማለት ማሳመን የሚችሉ ሰዎች ማንኛውንም ነገር መሸጥ ይችላሉ። ሀሳባቸውን መሸጥ ይችላሉ፣ ፕሮዳክታቸውን መሸጥ ይችላሉ። ከዛ በተጨማሪም ደግሞ ምን መሸጥ ይችላሉ? ሰርቪሳቸውን መሸጥ ይችላሉ። እንዲሁም ራሳቸው መሸጥ ይችላሉ። ያ ማለት የማሳመን ችሎታ ነው። እንግዲህ አንድ ሰው የማሳመን ችሎታ ሲኖረው ተናግሮ መደመጥ የሚችል ሰው ከሆነና ሰዎች የተናገረውን ነገር ማድመጥ የሚችሉ ከሆነ በዚህ ዘመን ላይ ምን ያገኛል? አቴንሽን ያገኛል፣ ትኩረት ያገኛል። ትኩረት አገኘ ማለት ደግሞ ሰዎች ወደ እሱ እንዲሳቡ በቀላሉ እጅ እንዲሰጡትና በሀሳቡ እንዲስማሙ ማድረግ ይችላል ማለት ነው። ስለዚህ የማሳመን ችሎታ በዚህ ዘመን ላይ በተለይ እጅግ በጣም አስፈላጊ ከሚባሉ ቀዳሚ ስኪሎች ነው። ያ ማለት ምንም አይነት እውቀት ቢኖራችሁ፣ ምንም አይነት ችሎታ ቢኖራችሁ ችሎታችሁንም እውቀታችሁንም እንዲሁም ደግሞ እስኪላችሁን ለሰዎች ለመሸጥ ከሰዎች ጋር አብሮ ለመስራት እንዲሁም ደግሞ ኮላቦሬት አድርጋችሁ ከብዙ ሰዎች ጋር አብራችሁ ለመስራት ከሚጠቅሟችሁ ቀዳሚ ስኪሎች ውስጥ ፐርሱዌሽን ነው ወይም ደግሞ የማሳመን ችሎታ። የማሳመን ችሎታችሁን በየጊዜው ስታሳድጉ ወይም ደግሞ የማሳመን ችሎታችሁ ከፍተኛ ሲሆን በዛው ልክ ፓወር ታገኛላችሁ። ያ ማለት አቴንሽን ታገኛላችሁ። አቴንሽን ያዛችሁ ማለት ደግሞ ሰዎች ወደ እናንተ እንዲሳቡ ከዛ በተጨማሪም ደግሞ በሀሳባችሁ እንዲስማሙ ማድረግ ትችላላችሁ ማለት ነው። ስለዚህ ቶፕ ከሚባሉ ቀዳሚ ስኪሎች ውስጥ ፐርሱዌሽን ይመደባል። በዚህ ዘመን ላይ ከፍተኛ ክፍያ የሚያገኙ ሰዎች ማሳመን የሚችሉ ሰዎች ናቸው። አንድን ነገር አሳምነን ሀሳባችንን፣ ሰርቪሳችንን ወይም ደግሞ ፕሮዳክታችንን ሸጠ ማለት ሰዎችን አታለልን ማለት አይደለም። አንዳንድ ሰዎች ከማታለል ጋር ያውታል። ማታለል አይደለም። ያ ማለት ሰዎችን በእኛ ሀሳብ በእኛ ፕሮዳክት እንዲተማመኑ አድርገን ሸጥ ነው ማለት ሰዎችን አታለልናቸው ማለት አይደለም። ስለዚህ ማታለል የሚባለውን ነገር ሳይሆን የሚጠቀመው ሰዎች ምርታችንን ወይም አገልግሎታችንን ሀሳባችንን አምነውበት ወደኛ እንዲመጡና አገልግሎቱን እንዲጠቀሙ የማድረግ ችሎታ ነው። ይሄ ደግሞ በማንኛውም የስራ ዘርፍ ውስጥ ይገባል። ለምሳሌ ማህበራዊ ሚዲያ ላይ ወይም ደግሞ ሶሻል ሚዲያ ላይ ብዙ አቴንሽን የያዙ ሰዎች የማሳመን አቅማቸውን ወይም ደግሞ የማሳመን ችሎታቸውን ተጠቅመው ነው እነዛ ሰዎች ገንዘብ ሜክ እያደረጉ ያሉት ማለት ነው። ብዙውን ጊዜ አይታችሁ ከሆነ መሪዎች ወይም ደግሞ የሀገር መሪዎች የማሳመን ችሎታ ያላቸው ሰዎች ወይም ፖለቲከኞች ስልጣን ለማግኘት ወይም ደግሞ የመሪነት ስልጣናቸውን ለመያዝ የማሳመን ስራዎችን ይሰራሉ። ሰዎች የእሳቸውን ንግግር ሰምቶ የእሳቸውን የማሳመን ችሎታ በማየት ነው ምርጫ መርጦ እነሱ ወደ ስልጣን ላይ የሚያመጣቸው። ያ ማለት ፐርሱዌሽን እጅግ በጣም ትልቅ የሆነ ችሎታ ነው ማለት ነው። ወደ ሁለተኛው ስንሄድ ቶፕ 5 ሶፍት ስኪል ካልናቸው ውስጥ ሁለተኛ ደረጃ የሚይዘው ፐርሰናል ብራንድ ወይም ደግሞ ፐርሰናል ብራንድ ስንል የግል ዝና፣ የግል ብራንድ ማለት ነው። ሰውየው አንድ ሰው በሆነ ነገር ላይ ሲታወቅ ያ ሰው በዛ ነገር ላይ ብራንድ ይገነባ ማለት ነው። ያ ማለት ስሙን ገነባ ማለት ነው። ለምሳሌ ማህበራዊ ሚዲያ ላይ የምናውቃቸው በርካታ ቲክቶከሮችና በርካታ ዩቲዩበሮች እንዲሁም ደግሞ በተለያየ ዘርፍ ላይ ያሉ ሰዎች ፐርሰናል ብራንድ አላቸው እንላለን። ያ ማለት የራሳቸውን ስም የገነቡ ሰዎች ማለት ነው። እንግዲህ ብራንድ የሚለውን ነገር ባጭሩ ስንመለከተው ዝና ማለት ነው። ወይም ሰዎች ስለዛ ሰው ሲያስቡ የሚሰማቸው ስሜት። ለምሳሌ በአንድ የሙያ ዘርፍ ላይ የተሰማራን ሰው ስለዛ ሰው ስናነሳ የሚሰማን ስሜት ማለት ነው። ሰው በዚህ ሰዓት ላይ ድርጅቶች ብቻ አይደሉም ብራንድ ያላቸው ወይም ደግሞ ትላልቅ ካምፓኒዎች ብቻ አይደሉም ብራንድ ያላቸው። ሰውየው በራሱ ወይም ግለሰቡ ፐርሰናል ብራንድ መገንባት ይችላል። ሰውየው ማንነትና ስለ ሰውየው የሚሰማችሁን ስሜት ስታንጸባርቁ ያ ሰው ፐርሰናል ብራንድ ነው ማለት ነው፣ ወይም ደግሞ ብራንዱ ነው ማለት ነው። ያ ነገር መለያው ነው። እንዴት ነው ታዲያ በፐርሰናል ብራንድ ገንዘብ ሊሰራ የሚችለው የሚለውን ነገር እኔ ማህበራዊ ሚዲያ ላይ አሁን ላይ በጣም በርካታ ቲክቶከሮችና ዩቲዩበሮች እንዲሁም ሌሎች ሰዎች ፐርሰናል ብራንዳቸውን እየተጠቀሙ ገንዘብ ሜክ እያደረጉ የሚገኝበት ጊዜ ላይ ነው ያለነው። እንግዲህ ፐርሰናል ብራንድ ያለው ሰው የሌለው ሰው ምንም ነገር መሸጥ አይችልም። ያ ማለት ፕሮዳክት ቢኖረውም ሀሳብ ቢኖረውም
ወይም ደግሞ ሰርቪሶች ወይም አገልግሎት የሚሰጥ ነገር ቢኖረው ፐርሰናል ብራንድ እስከሌለው ድረስ ሰዎች ካላወቁት፣ ሰዎች የማያዳምጡት ሰው ከሆነ፣ ሰዎች የማያውቁት ሰው ከሆነ ከሱ ፕሮዳክት መግዛት አይችሉም፣ ሀሳቡንም ሊቀበሉት አይችሉም፣ ሰርቪሱንም ሊጠቀሙ አይችሉም። ምክንያቱም ፐርሰናል ብራንድ ስለሌለው። ስለዚህ በዚህ ዘመን ላይ ስኬታማ ለመሆን ውጤታማ ለመሆንና ገንዘብ ሜክ ለማድረግ ከሚጠቅሟችሁ ቀዳሚ ስኪሎች ውስጥ የመጀመሪያውን ደረጃ የሚይዘው ፐርሰናል ብራንድ ነው። ስለዚህ ፐርሰናል ብራንዳችሁን መገንባት ለነገ የማይባል ጉዳይ ይሆናል ማለት ነው። እንግዲህ ፐርሰናል ብራንዳችንን እንዴት መገንባት እንችላለን የሚባለው የመጀመሪያው ማህበራዊ ሚዲያ ላይ ነው። በሚመቻችሁ ፕላትፎርም ላይ ተጠቅማችሁ ቲክታክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ፌስቡክ፣ ኢንስታግራም፣ ሌሎች ማህበራዊ ሚዲያዎች ላይ የራሳችሁን ፐርሰናል ብራንድ መገንባት። ለምሳሌ ደስ በሚላችሁ ነገር ወይም በምታውቁት ነገር ላይ ተሰማርታችሁ በዛ ነገር ላይ ለሰዎች አገልግሎት እየሰጣችሁ ሊሆን ይችላል። የምታውቁትን ነገር ሸር እያደረጋችሁ ሊሆን ይችላል። ወይም ፈኒ የሚባሉ የሚያዝናኗችሁን ነገሮች እንዲሁም ደግሞ እናንተ አለኝ ሰዎች ቢያዩት ቢሰሙት ይጠቀሙበታል፣ ቫሊዩ ያገኙበታል የምትሉትን ነገር እያሳያችሁ እያስተማራችሁ ፐርሰናል ብራንድ መገንባት ይቻላል። ለምሳሌ አብዛኛው ቲክታከር ገንዘብ የሚያገኘው ፐርሰናል ብራንዱን በመጠቀም ነው። ሰው መጀመሪያ ላይ በተለያየ ነገር ፐርሰናል ብራንዳቸውን ይገነባሉ። ከዛ በኋላ ያላቸውን ኦዲየንስ ወይም ደግሞ ያላቸውን ተከታይ ወደ ገንዘብነት ይቀይሩታል። እንዴት መቀየር ይችላሉ የሚለውን ስንመለከት የመጀመሪያው ፕሮዳክት ካላቸው ፕሮዳክታቸውን ይሸጣሉ። ከዛ በተጨማሪ ሰርቪስ ካላቸው ሰርቪሳቸውን ይሸጣሉ። እንዲሁም ደግሞ ስፖንሰርሺፕ በመግባት የተለያዩ ድርጅቶችን ማስታወቂያ ወይም ደግሞ ፕሮሞሽን በመስራት ወደ ገንዘብ ይቀይራሉ ማለት ነው። ለምሳሌ በጣም በርካታ ሺህ ፎሎወር ያላቸው ሰዎች የድርጅትን ወይም ደግሞ የሌሎችን ካምፓኒዎችን ምርቶች እያስተዋወቁ በጣም በርካታ ገንዘብ ሜክ እያደረጉ የሚገኝበት ዘመን ላይ ነው ያለ ነው። ስለዚህ ፐርሰናል ብራንድ እጅግ በጣም ፓወርፉል የሆነ ከፍተኛ ገንዘብ ሜክ ልታደርጉበት የምትችሉት የገንዘብ ማግኛ ሆነ መጥቷል። ስለዚህ በሆነ ነገር ላይ እኔ ጎበዝ ነኝ፣ እኔ ችሎታ አለኝ፣ እኔ በዚህ ነገር ላይ ሰዎችን ማዝናናት እችላለሁ፣ ማስተማር እችላለሁ በምትሉት ነገር ላይ ኒች መርጣችሁ ፐርሰናል ብራንዳችሁን ገንብታችሁ በዛ ነገር ላይ የራሳችሁን ፐርሰናል ብራንድ ገንብታችሁ ገንዘብ መስራት ትችላላችሁ ማለት ነው። ሶስተኛው ኮንፊደንስ አንደር ፕሬዠር። የሰው ልጅ በህይወት ዘመኑ ወይም ደግሞ በሚኖርበት ጊዜ የተለያዩ ፕሬዠሮች ያጋጥሙታል። በግልም በቤተሰብም በተለያየ በቢዝነስም በትምህርትም በስራም በማንኛውም መስኩ ፕሬዠሮች ያጋጥሙናል። ያ ማለት እኛን ስትረስ ሊያደርጉ የሚችሉ እኛ ላይ ጫና ሊፈጥሩ የሚችሉ የተለያዩ ፕሬዠሮች ያጋጥማሉ። እነዛም ፕሬዠሮች በኮንፊደንስ እንዴት መወጣት እንችላለን ነው። ለምሳሌ ተመሳሳይ ችግር በሁለት ሰዎች ላይ ቢደርስ ያንን ችግር ሁለቱ ሰዎች እኩል የመቋቋም ችሎታ አላቸው ወይ? ምናልባት ያ ፕሬዠር ተመሳሳይ የሆነ ፕሬዠር ቢሆንም ግን ሁለቱ የሚያስተናግዱበት ሁኔታ በጣም ይለያያል። ለምሳሌ አንደኛውን ሞር ብሬክ ሊያደርገው ይችላል፣ ሊያሰናክለው ይችላል፣ ሊሰብረው ይችላል፣ ወደፊት ያለውን ተስፋውን ሊያጨልመው ሲችል፣ ሁለተኛው ደግሞ ያንን የደረሰበትን ፕሬዠር በመቋቋም ሰክሰስፉል ለመሆን ወይም ደግሞ ያንን የደረሰበትን ፕሬዠር እንደ አድቫንቴጅ በመጠቀም ወደ ቢዝነስ ሊቀይረው ይችላል። ስለዚህ ፕሬዠር በሚያጋጥምበት ጊዜ የተለያየ ሪሌሽንሽፕ ፌል ሲያደርግ፣ ቢዝነስ ፌል ሲያደርግ፣ ግንኙነታችን ሲበላሽ፣ እንዲሁም ያሰብነው ቢዝነስ ሲያከስረን፣ ትምህርት ላይ እንዳሰብነው ሳይሆን ሲቀር፣ እንዲሁም ደግሞ በጣም በርካታ በቤተሰባዊ የሚሆኑ የተለያዩ ምክንያቶች ሲገጥሙን እነዛን ነገሮች እንዴት አድርገን ሃንዲል ማድረግ እንችላለን? ፕሬዠሩን እንዴት ሃንዲል ማድረግ እንችላለን? ዊዛውት ብሬኪንግ ማለት ነው። ያ ማለት ሳንሰብ ንጎዳ እንዴት አድርገን ያንን ነገር ተቋቁመን ሰክሰስፉል መሆን እንችላለን የሚለውን ነገር ያሳያል። ይሄ ምን ይባላል? ኮንፊደንስ አንደር ፕሬዠር። በፕሬዠር ውስጥ ሆኖ ኮንፊደንስ ሻለ መሆን። ያ ማለት ችግር በሚመጣ ጊዜ፣ የተለያዩ ጫናዎች በሚመጡ ጊዜ በኮንፊደንስ ያንን ነገር ተቋቁሞ የማሳለፍ ችሎታ ማለት ነው። በጫና ውስጥ
በራስ መተማመን ማለት ነው። በዚህ ዘመን ላይ በተለይ በጣም በርካታ የሆኑ ጫናዎች አሉ። የቢዝነሱ፣ የስራው፣ የትምህርቱ፣ የቤተሰብ፣ የግል ህይወት፣ የሪሌሽንሽፕ በጣም በርካታ የሆኑ ጫናዎች አሉ። ሰው እነዛን ግን እንዴት አድርገን ነው መቋቋም የምንችለው ነው። ያ ማለት አሁን ለምሳሌ አዲስ ቢዝነስ የጀመረ ሰው ምን ያጋጥመዋል? ኪሳራ ያጋጥመዋል፣ ስትረስ ያጋጥመዋል። ሰው ያንን ስትረስ ግን እንዴት ነው ሃንዲል ማድረግ ያለበት? እንዴት ነው ለዛ ስትረስ ወይም ለዛ ለደረሰበት ነገር በራስ በመተማመኑ ሳይወርድ ዝቅ ሳይል እንዴት ነው ያንን ነገር ሃንዲል ማድረግ የሚችለው? ዊዛውት ብሬኪንግ ነው። ስለዚህ ነገሮችን ሳንሰበር ፕሬዠር ቢመጣም ያንን ነገር ተቋቁመን ሃንዲል አድርገን ለስኬት መብቃት ትልቁ በዚህ ዘመን ላይ ውጤታማ የሚያደርገን ትልቁና ቀዳሚው ሶፍት ስኪል ነው። ወደ አራተኛው እንሂድ። አራተኛው ፎከስ፣ ያ ማለት አቴንሽን፣ ትኩረታችን ወደ ዞረበት፣ ትኩረታችን ወደ ፈሰሰበት አቅማችንም ፓወራችንም ፎሎ ያደርጋል። ስለዚህ በዚህ ዘመን ላይ ስኬታማ መሆን የሚችሉ ሰዎች፣ ውጤታማ መሆን የሚችሉ ሰዎች ፎከስ ያላቸው ሰዎች ናቸው። ትኩረት ያላቸው ሰዎች ናቸው። ትኩረታቸው ያልተበታተነ እንዲሁም ደግሞ ትኩረታቸውን የሚጠቅማቸው ነገር ላይ፣ ዓላማቸው ላይ፣ ግባቸው ላይ ያተኮሩ ሰዎች ናቸው። ላሰብነው ነገር፣ ላቀድነው ነገር ትኩረታችንን ሰብስበን እንዴት እዛ አቀድነው ነገር ላይ ትኩረት ማድረግ እንችላለን ነው። ይሄ የሁሉም ሰው ችግር ነው። ብዙ ሰዎች የሚቸገሩት ትኩረት ማድረግ ላይ ነው። ብዙ የጀመርነው ነገር ይኖራል፣ የምንሰራው ስራ ይኖራል፣ የምንጽፈው መጽሐፍ ይኖራል፣ ወይም ደግሞ በጣም በርካታ ነገሮች ትሰራላችሁ። ግን የምትሰሩትን ስራ በትኩረት ነው ወይ የምትሰሩት ነው። ስለዚህ በዚህ ሰዓት በተለይ በዚህ በዲጂታል ዘመን እንዲሁም ደግሞ የሶሻል ሚዲያ ወይም ማህበራዊ ሚዲያ የምንለው በተስፋፋበት ብዙ ፕላትፎርሞች በተስፋፉበት ዘመን ትኩረታችሁን የሚበታትን ነገር፣ ትኩረት እንዳታደርጉ የሚያደርግ ነገር በጣም እየበዛ መጥቷል። ስለዚህ ትኩረትን መሰብሰብና ያንን ትኩረት ለጥቅም ለዓላማችን መጠቀሚያ ማድረግ ትልቅ የሆነ ብልጠት ነው። በዚህ ሰዓት ላይ ሰዎች ትኩረታቸው እየተበታተነ ይገኛል። ትኩረታቸውን የሚይዝ ነገር፣ አቴንሽናቸውን የሚይዝ ነገር እየበዛ ይገኛል። ስለዚህ በዚህ አስቸጋሪ ወቅት ላይ ትኩረታቸውን ሰብስባችሁ እንዴት ውጤታማ መሆን እንችላለን የሚለውን ነገር በደንብ ማሰብ፣ ራስን መገምገም ያስፈልጋል። ትኩረት ወዳለበት ገንዘብ ፎሎ ያደርጋል። ትኩረት ወዳለበት ገንዘብ ፎሎ ያደርጋል። ለምሳሌ በጣም በርካታ ተከታይ ያላቸው ሰዎች እና በጣም በርካታ ኦዲየንስ ያላቸው ሰዎች በጣም ብዙ ትኩረትን የሳቡ ሰዎች ናቸው። እነዛ ሰዎች የድርጅቶችን ምርትና አገልግሎቶች ፕሮሞት ሲያደርጉ ወይም ፕሮሞሽን ሲሰሩ በጣም በርካታ ገንዘብ ሜክ ማድረግ ይችላሉ። ሰው ይህን ያመጣው ምንድነው? አቴንሽን ኢዝ ፓወር። አቴንሽን ያዛችሁ ማለት ለማንኛውንም ነገር ምንም ነገር መስራት ትችላላችሁ። ምንም ነገር መሸጥ ትችላላችሁ። ሰዎችን ሊድ ማድረግ ትችላላችሁ። ስለዚህ አሁን ላይ አቴንሽን መያዝ ወይም ደግሞ አቴንሽን የያዘ ሰው ከፍተኛ የሆነ ገንዘብ ሜክ ማድረግ ይችላል። ፎከስ ማድረግ አንድ ነገር ላይ አቴንሽን መያዝ በጣም ያስፈልጋል ማለት ነው። አሁን ላይ 90% የሚሆነው ዓለም ላይ ያለው ህዝብ ፎከሱን አጥቷል ወይም አቴንሽኑን አጥቷል ማለት ነው። የሚያተኩርበት ነገር አጥቷል። በየሰዓቱ የሚሰማው፣ በየሰዓቱ የሚያየው፣ በየደቂቃው የሚደረገው ነገር ሁሉ ትኩረቱን ሰርቆታል። ትኩረታችሁን ሰረቃችሁ ማለት ደግሞ እናንተ በስራችሁ ላይ ፕሮዳክቲቭ እንዳትሆኑ፣ ውጤታማ እንዳትሆኑ፣ በአንድ የሆነ ነገር ላይ አመርቂ የሆነ ስኬት እንዳታመጡ ከሚያግዳችሁና ከሚከለክላችሁ ነገር ውስጥ ነው። ስለዚህ አሁን ላይ ሰክሰስፉል መሆን የሚችል ሰው ወይም አንድ ነገር አቺቭ ማድረግ የሚችል ሰው ፎከስ ያደረገ ሰው ነው። ትኩረቱን ለምንም ነገር ሳይበትን ሐሳቡን ስብስብ አድርጎ ለሚፈልገው ነገር የሚፈልገው ነገር ላይ ብቻ መዋል የቻለ ሰው በአሁኑ ዘመን ላይ ሰክሰስፉል መሆን ይችላል። ምክንያቱም እንደምታውቁት ዘመኑ ዲስትራክሽን የበዛበት ዘመን ስለሆነ። አምስተኛውና የመጨረሻው ቶፕ ሶፍት ስኪል ለርን ሃው ቱ ለርን ማለት አዳዲስ ክህሎቶችን መማር፣ አጫጭስ ኮርሶችን መውሰድ እዚህ ዘመን ላይ ዲፈረንስ እንዲፈጥሩ እንዲሁም ሰክሰስፉል በሆነ መንገድ ስራቸው እንዲሰሩ ከሚጠቅሟችሁ ቀዳሚ ስኪሎች ውስጥ ይመደባል። ለምሳሌ እንደምታውቁት ዘመኑ ላይ የሚሰጡ ዲግሪዎች አብዛኞቹ ጊዜያቸውን እየጨረሱ ኤክስፓየር እያደረጉ ይገኛሉ። ስለዚህ ይሄ በሆነበት ጊዜ ዘመኑ በጣም የተለወጠ ስራዎች ዲጂታሊ እየተሰሩ ቴክኖሎጂ አድቫንስመንቱ ከፍተኛ በሆነበት ጊዜ
የድሮውን እውቀት ይዘን ወይም ደግሞ እስከዛሬ ድረስ ስንሰራበት የነበረውን እውቀት ይዘን በዚህ ዘመን ላይ ሰክሰስፉል መሆን አንችልም። ስለዚህ ኤክስፓየር ያደረገ ዲግሪ ወይም እውቀት ይዛችሁ ዘመኑን ማሻገር ስለማትችሉ አዳዲስ ስኪሎችን መማር ያስፈልጋል። ለምሳሌ ዓለም ላይ የምታዩዋቸው ኢንተርፕረነሮች፣ ሊደሮች እንዲሁም ደግሞ ትላልቅ ስራን የሚሰሩ ኢንፍሉዌንስ የፈጠሩ ሰዎች አዳዲስ ስኪሎችን ይማራሉ። ከጊዜው ጋር የሚመጡ ነገሮችን በደንብ አንደርስታንድ ያደርጋሉ። ለምሳሌ ጊዜው የኤአይ ነው። ኤአይ ቱሎችን እንዴት መጠቀም አለብን? ኤአይዎችን እንዴት ፕሮዳክቲቭ በሆነ መልኩ መጠቀም ይኖርብናል? ሃው ቱ ሜክ መኒ ባይ ኤአይ፣ በኤአይ እንዴት ገንዘብ መስራት እንችላለን? እንዲህ ያሉ ነገሮችን በየጊዜው ራሳቸውን ያስተምራሉ ማለት ነው። እንግዲህ ትልቁ ነገር ዘመን ላይ አንድ ነገር ብቻ ማወቅ ውጤታማ አያደርግም። ብዙ ነገሮችን መማር አለባችሁ። አጫጭር ኮርሶችን መውሰድ፣ አጫጭር የሆኑ ትሬኒንጎችን መውሰድ ያስፈልጋል እንጂ እስከዛሬ ድረስ በነበራችሁ እውቀት ይህን ዘመን አትሾልኩትም። ስለዚህ ትክክለኛው ነገር ምንድን ነው? ስኪል ኤክስፓየር አያደርግም፣ ዲግሪ ግን ኤክስፓየር ያደርጋል። አዳዲስ ስኪሎችን መማር፣ አዳዲስ እውቀቶችን አንደርስታንድ ማድረግ ያስፈልጋል። ለምሳሌ በሀብታሞችና በድሃ በሆኑ ሰዎች መካከል ያለው ትልቁ ቤዚክ ዲፈረንስ ይሄ ነው። ሀብታሞች ሁልጊዜም አዳዲስ ነገር ይማራሉ፣ ሁሌም አዳዲስ መጽሐፍ ያነባሉ፣ ለአዳዲስ እውቀት ክፍት ናቸው፣ ከዘመኑ ጋር አብረው ይዘምናሉ፣ ከጊዜው ጋር አብረው የሚጓዙ ናቸው። ለአዳዲስ ነገር በራቸው ክፍት ነው፣ አእምሯቸው ክፍት ነው። ብዙዎቹ ግን በያዙት ነገር ብቻ ተማምነው ጊዜ ሲቀየር የማይቀየሩ የተቸከሉ ሰዎች አሉ። ስለዚህ ለአዳዲስ ነገር ራሳችሁን ክፍት ማድረግና አዳዲስ ስኪሎችን መማር እስከዛሬ ከነበራችሁ ገቢያችሁን ይቀይረዋል። ዲፈረንስ መፍጠር ትችላላችሁ። ዘመኑ ላይ ኢምፓክት መፍጠር ትችላላችሁ። ለአዳዲስ ነገር ራሳችንን ክፍት ማድረግ፣ አዳዲስ ስኪሎችን መማር በጣም በጣም ወሳኝ ነገር ነው ከምታስቡት በላይ። ለምሳሌ በ6 ወር በ1 ዓመት የሚጨርሱ አጫጭር የሆኑ ትሬኒንጎችና ኮርሶች አሉ። እነሱም መማር ያስፈልጋል። አዳዲስ ቴክኖሎጂዎች እየመጡ ነው። አድቫንስመንቱ በጣም እያደገ ነው። ስለዚህ ለአዳዲስ ነገርም ራሳችንን ክፍት ማድረግና ኤክስፓየር የማያደርጉ ነገሮችን በየጊዜው አፕዴትድ የሆኑ ስኪሎችን እየተማረን ራሳችንን ማሻሻል እንዲሁም ደግሞ ቢዝነስ መስራት፣ ገንዘብ ሜክ ማድረግ እንችላለን ማለት ነው። የዛሬው ቪዲዮአችን ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።